እኔ በተማርኩበት ትምህርት ቤት ኤስኤቲ እንዴት መዘጋጀት እንዳለብን ምንም አይነግሩንም። ኢንትራንስ ኤግዛም ላይ እንደምንፈተን ብቻ ነው የምናውቀው። እንግሊዝኛ ላይ ጎበዝ ባትሆኑ ራሱ ማሱን መዝጋት አለባችሁ። የትኛው ነው መጽሐፍ መጠቀም ያለብን ምናምን ካላችሁ ሁላችሁም እንደምታውቁት ኢንትራንስ ኤግዛም ላይ የምትፈተኑ ሳብጀክት 6 ነው። ከ6ቱ ደግሞ 5ቱም በትምህርት ቤታችሁ አንድ ባንድ ትማራላችሁ። በትምህርት ቤታችሁ ማትማሩት ኢንትራንስ ኤግዛም ላይ የምትፈተኑ ሳብጀክት አንድ አለ፣ እሱም ኤስኤቲ ነው። ለዚህ ሳብጀክት ደግሞ የትኛው ሪሶርስ መጠቀም እንዳለባችሁ እንዴት መዘጋጀት እንዳለባችሁ አታውቁም። እኔ ግን ደርሼላችኋለሁ። እንዴት ኤስኤቲን ለኢንትራንስ ኤግዛም መዘጋጀት እንዳለባችሁ በዚህ ቪዲዮ አንድ ባንድ ብሬክዳውን አድርጌ የምነግራችሁ ይሆናል ማለት ነው። ከእናንተ የሚጠበቁ ይሄንን ቪዲዮ እስከ መጨረሻ ማየት ብቻ ነው። እንዳየሁት ከሆነ ደግሞ ብዙዎቻችሁ ቻናሌን ሰብስክራይብ ሳታደርጉ ነው ቪዲዮዬን እያያችሁት ያላችሁት። ፕሊዝ ቻናሌን ሰብስክራይብ አድርጉ። ይሄንን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። መግቢያ ላይ እንደተናገርኩት ኢንትራንስ ኤግዛም ላይ የምትፈተኑ ሳብጀክት 6 ነው። ከ6ቱ ደግሞ 5ቱም በትምህርት ቤታችሁ ሁላችሁም ትማራላችሁ። ነገር ግን በትምህርት ቤታችሁ ማትማሩት ነገር ግን ኢንትራንስ ኤግዛም ላይ የሚመጣ አንድ ሳብጀክት አለ፣ እሱም ኤስኤቲ ነው። እኔ ለኢንትራንስ ኤግዛም ስዘጋጅ እኔ በተማርኩበት ትምህርት ቤት ኤስኤቲ እንዴት መዘጋጀት እንዳለብን ምንም አይነግሩንም። በቃ ኢንትራንስ ኤግዛም ላይ እንደምንፈተን ብቻ ነው የምናውቀው። እንዴት መዘጋጀት እንዳለብን፣ የትኛው ሪሶርስ መጠቀም እንዳለብን አያስተምሩም። ምንም የምናውቀው ነገር የለም ማለት ነው። እና በራሳችን ነው ብዙ ነገሮችን የምንሞክረው። የትኛው ሪሶርስ መጠቀም እንዳለብን በራሳችን ነው የምንፈልገው ማለት ነው። ስለዚህ በጣም ብዙዎቻችሁን የሚያስጨንቀው ነገር ይህ ሳብጀክት ነው። እንዴት መዘጋጀት እንዳለባችሁ አታውቁም። እና ይህንን ነግራችኋለሁ ማለት ነው። ይህንን መነግራችሁ እኔ ኤስኤቲ ላይ ጎበዝ ተማሪ ሆኜ ምናምን ሳይሆን አትሊስት ኢንትራንስ ኤግዛሙን ወስጃለሁ። ኤስኤቲ ፈተና ምን አይነት እንደሆነ በትንሹ አውቃለሁ እና እሱ ላይ ቤስድ ሆኜ እኔ ከትንሽ ከጠቀሙኝ ሪሶርስ እና እናንተ ደግሞ ከኔ በላይ እንዴት ማምጣት እንዳለባችሁ ነው የምነግራችሁ ማለት ነው። ሐሳባችሁን ከኔ ጋር አድርጉና ከኔ ጋር አቆዩ። እንደምታውቁት ኤስኤቲ 2 ፓርት አለው፣ ቨርባል ሪዝኒንግ እና ኳንታቲቭ ሪዝኒንግ። ይሄ ቨርባል ሪዝኒንግ የምንለው እንግሊዝኛ ፓርቱ ነው። ኳንታቲቭ ሪዝኒንግ ደግሞ ማስ ፓርቱ ነው። ይሄ ቨርባል ሪዝኒንግ በውስጡ በጣም ብዙ ፓርቶችን ይይዛል። ለምሳሌ አናሎጂ፣ ሳኖኒም፣ አንቶኒም፣ ክላሲፊኬሽን፣ አናላይቲካል ኤንድ ሎጂካል ሪዝኒንግ፣ ሴንቴንሲስ ኮሬክሽን፣ 2 ፓሴጅ፣ እነዚህ ሁላ ነገርም በውስጡ ይይዛል ማለት ነው እንግሊዝኛ ፓርቱ። ከማስ ፓርቱን ጀምር። ማስ ፓርቱ በጣም ብዙ ፓርቶችን በውስጡ ይይዛል እና ይሄ ማስ ፓርቱ ደግሞ የሚዘጋ ፓርት ነው። በቃ በቻላችሁ ጥቅም ይሄንን ማስ ፓርቱን ሙሉ ለመዝጋት መሞከር አለባችሁ። ይህ ማስ ፓርት በውስጡ የሚይዘው ፖሊኖሚያል፣ ሲሪስ ኤንድ ሲኩዌንስ 12ኛ ክፍል ዩኒት 1 ላይ ያለው ኮንሴፕት፣ በብዛት ደግሞ ፕሮባቢሊቲ እና ስታቲክስ 11ኛ ክፍል ላይ ያለው ማትስ፣ ሶሉሽን ሲስተም 12ኛ ክፍል ዩኒት 5 ላይ ስለ ሳላሪ ምናምን የሚያወራ ስለ ፕሮፊት እንደዚህ አይነት ነገሮች የሚያወራ እሱ በውስጡ አለው። ዳታ ኢንተርፕሪቴሽን አለ። የሆነ ቴብል ያነሳና ከዛ ቴብል 5-6 ጥያቄ ይጠይቃል ማለት ነው። ስለዚህ እነዚህ አይነት ፓርቶችን ነው በውስጡ የሚይዙት። ስለዚህ በጣም የሚጠቅማቸው ነገር የኢንትራንስ ኤግዛም ጥያቄዎችን እዩት። ማስ ፓርቱ ምን አይነት ጥያቄዎች በውስጡ እንደሚይዙት እኔ አሁን የተናገርኩትን በውስጡ ይይዛል። ሌሎቹም ሊኖሩ ይችላሉ እና እነሱን ቼክ አድርጉ። ቼክ ካደረጋችሁ በኋላ ምንድነው የምታደርጉት? ይሄ ማስ ፓርቱን ሁሌ ተወስዱና ከኢቶማትሪክ ወይም ሌላ አፕ የምትጠቀሙ ከሆነ ተወስዱና እነሱን አንድ ባንድ ትሰራላችሁ በየቀኑ። ምክንያቱም አላማችሁ ማስ ፓርቱን መዝጋት ስለሆነ ማለት ነው። እንግሊዝኛ ላይ ጎበዝ ባትሆኑ ራሱ ማሱን መዝጋት አለባችሁ። ስለዚህ ማስ ፓርቱን ለመዝጋት በትክክል የኢንትራንስ ኤግዛም ጥያቄዎችን መስራትና ማየት ያስፈልጋል ማለት ነው። እና ማስ ፓርቱ ይህንን ይመስላል። ለማስ ፓርት ኢንትራንስ ኤግዛም ጥያቄዎችን ታያላችሁ፣ በትክክል እነሱን ፕራክቲስ አድርጋላችሁ ማለት ነው። ምክንያቱም ፎርሙን ስለምትረዱና እንዴት መመለስ እንዳለባችሁ ስለሚገባችሁ ማለት ነው። ስለዚህ ይሄ ማስ ፓርት ላይ የምታዩት ቪዲዮዎች ዝም ብሎ ማስ ላይ የተሰሩትን ቪዲዮዎች ማየት ትችላላችሁ። ምክንያቱም ይሄ ሲሪስ ኤንድ ሲኩዌንስ፣ ፕሮባቢሊቲ፣ ስታቲክስ እነዚህ ሁላ በማስ ውስጥ ነው ያሉት። ስለዚህ ማስ ላይ ጎበዝ ከሆናችሁ ይህንን ማስ ፓርቱን ትዘጋላችሁ ማለት ነው። እና ማስ ፓርቱ ላይ የዘ ሲክሬትን ቪዲዮ ትጠቀማላችሁ። ለበለጠ ደግሞ ኢንትራንስ ኤግዛም ጥያቄዎችን በትክክል መስራት አለባችሁ። በትክክል ማለት ነው። ከ2007 እስከ 2017 በትክክል ማስ ፓርቱን ከሰራችሁ በቃ በጭራሽ አታጡትም ማለት ነው። ስለዚህ ይህንን ማስ ፓርቱ ላይ በትክክል ፎከስ አድርጉ። ምክንያቱም ኤክስ እንዳይገባባችሁ ማድረግ መቻል አለባችሁ። ይህ ማትስ ፓርት በጣም ቀላል ስለሆነና የምታውቁት የማትስ ፓርቶች ስለሆኑ ማለት ነው። ስለዚህ እነዚህዎቹ ላይ ጥያቄውን ይሁንና የትኛው ፓርት ላይ በትክክል ፎከስ ማድረግ እንዳለባችሁ ማትስ መጽሐፋችሁ ላይ እየሄዳችሁ እሱን አይታችሁ አንባችሁ እዛ ላይ ሄዱና ያንን ጥያቄ በትክክል መስራት አለባችሁ።
እና ኢሲቲ ለማስፓርቱ መጨነቅ ቀረ ማለት ነው። በዚህ መልክ ትጠቀማላችሁ፣ ብዙ ጥያቄ ትሰራላችሁ። ትራንስ ኤግዛም ጥያቄዎችን በትክክል መስራት አለባችሁ። እንደ ሪሶርስ ደግሞ ዘ ሲክሬትን ልትጠቀሙ ሪኮመንድ አደርጋችኋለሁ ማለት ነው። ቀጣዩ ደግሞ ቨርባል ሪዝኒንግ ወይም ይሄ እንግሊዘኛ ፓርቱ ነው። ይሄ እንግሊዘኛ ፓርት በጣም ብዙ ፓርቶችን በውስጡ ይይዛል ማለት ነው። ይሄ እንግሊዘኛ ፓርት ደግሞ ትንሽ ጠጠር ይላል እና እናንተም በቻላችሁ ጠቅም ለመዘጋጀት ትሞክራላችሁ ማለት ነው። አናሎጂ አለ። አናሎጂ ከዚህ በፊት ተናግሬ የነበረ ምን አይነት ጥያቄዎች እንደሆኑ። መጀመሪያ ላይ እነዚህ አይነት ጥያቄዎችን ለመመለስ ሪሌሽንሺፓቸውን ነው ማወቅ ያለባችሁ። እዛ ሴንቴንስስ ውስጥ ያለውን ሪሌሽንሺፕ። አሁን ከዚህ በፊት እንግሊዘኛ ቪዲዮውን ስሰራ አንድ ኤግዛምፕል ሰጥቼ ነበር። ቤድ ብሎ ስሊፕ ካለ ስቶፍ ብሎ ምንድን ነው የሚለው የሚል ጥያቄ መጥቶ ነበረ ማለት ነው አናሎጂ ጥያቄ ላይ። ስለዚህ እነዚህ አይነት ጥያቄዎችን ለመመለስ እናንተ መጀመሪያ ላይ ማድረግ ያለባችሁ መጀመሪያ ላይ የተሰጠው ወርዶች ላይ ያሉት ሪሌሽንሺፕ ምንድን ነው የሚለውን ማወቅ አለባችሁ። አሁን እዚህ ውስጥ ያሉት ሪሌሽንሺፕ ቤድ ስሊፕ አለ ዩዝድ ነው ማለት ነው። እዚህ ውስጥ ያሉት ቤድ ለምንድን ነው የሚጠቅመው? ቤድ ዩዝድ ቱ ስሊፕ እንድተኙበት ነው ቤድ የሚጠቅመው። ስቶቭስ ለምንድን ነው የሚጠቅመው? ዩዝድ ቱ ኩክ ምግብ ኩክ ለማድረግ ነው የሚያገለግለው ማለት ነው። ስለዚህ በመጀመሪያ አናሎጂ ጥያቄዎችን ለመመለስ ሪሌሽንሺፓቸውን ማወቅ አለባችሁ። እንዴት ነው የተገናኙት የሚለው ማለት ነው። ይህንን ከተረዳችሁ የአናሎጂ ጥያቄዎች ቀለል ይላሉ ማለት ነው። ስለዚህ በዚህ መልክ ለአናሎጂ ትዘጋጃላችሁ። ሌላ ደግሞ የእንግሊዝኛው ፓርት እኔ በጣም ደስ የሚለኝና በጣም የሰራሁት ሞዶ ፓርት አናላይቲካል ኤንድ ሎጂካል ሪዝኒንግ ነው። ይሄ የማሰብ ችሎታችሁን ይጠይቃል። ሁለተኛ ላይ ደግሞ ያንን ነገር አንባችሁ የሆነ እናንተ የምታስቡት ነገር አይደለም መልስ ነው፣ እዛ ውስጥ ያሉት ነገር ነው መልስ መሆን ያለበት፣ የራሳችሁ ሐሳብ ሳይሆን። ከፈለገ እናንተ በሪያሊቲ የምታውቁት ነገር ፎልስ ሊሆን ይችላል፣ ግን እዛ ላይ እንደዛ ብሎ ከተናገረ መልሱ ያ ነው የሚሆነው። ስለዚህ ጥያቄውን በትክክል መረዳት መቻል አለባችሁ። ጥያቄውን ከተረዳችሁ በኋላ የትኛው አፕሮፕሪየት ቾይስ እንደሆነ ሰሌክት ታደርጋላችሁ ማለት ነው። ስለዚህ ይሄ የሚፈልገው ፕራክቲስ ነው። በየቀኑ በቻላችሁ ጥቅም እዩ፣ ቼክ አድርጉት። የሚያስፈልገው ይሄ ነው ማለት ነው። አናላይቲካል ኤንድ ሎጂካል ሪዝኒንግ ላይ ጥያቄውን በየቀኑ ማየትና ጥያቄው እንዴት እንደሚጠየቅ በትክክል አናላይዝ ማድረግ ይፈልጋል ማለት ነው። ከስሙ ራሱ እኮ እንደምትረዱት አናላይቲካል ኤንድ ሎጂካል ሪዝኒንግ ይላል። የማሰብ ችሎታችሁን ነው የሚጠይቀው። ነገሩን አናላይዝ የማድረግ ችሎታችሁን ነው ቼክ የሚያደርገው ማለት ነው። ስለዚህ በደንብ አስባችሁ ጥያቄውን ለመመለስ ትሞክራላችሁ። ስለዚህ ፕራክቲስ አድርጉ። ጥያቄው ምን እንደሚመስሉ ቼክ አድርጉ ማለት ነው። ሌላ ደግሞ ሰኖኒም እና አንቶኒም አለ። ሰኖኒም ሴም ሚኒንግ፣ አንቶኒም ደግሞ ኦፖዚት ሚኒንግ ነው። እነሱ ላይ ደግሞ ማድረግ ያለባችሁ በጣም ብዙ ወርዶችን ማወቅ ያስፈልጋል ማለት ነው እና በቻላችሁ ጥቅም ሚኒንጉን ማወቅ ይረዳችኋል። ስለዚህ ለዚህ እንደዛ አድርጉ እንደዚህ አድርጉላችሁ አልችልም እኔ እሱ ላይ ጎበዝ ስላልሆንኩ ማለት ነው። ግን በቻላችሁ ጥቅም ቮካቡላሪዎችን ለማወቅ ሞክሩ በየቀኑ ማለት ነው። ለዚህ ደግሞ የትራንስሌሽን ጥያቄዎችን በትክክል ስሩ። ምን አይነት ጥያቄዎች እንደሆኑ ቼክ አድርጉ። ቮካቡላሪ ለመያዝ ሞክሩ። እዛ ላይ ያሉትን ከዚህ በፊት ኢንትራንስ ኤግዛም ላይ የወጡትን የቮካቡላሪ ጥያቄዎች እያያችሁ የእነሱን ሚኒንግ ለማወቅ ሞክሩ። በጣም የሚረዳችሁ ነገር እሱ ላይ ይሄ ነው ማለት ነው እና ይሄ ላይ ሌላ ደግሞ የምትጠቀሙት ኢሊሚኔት ለማድረግ ሞክሩ። የምታውቁትና አይገናኙም ብላችሁ የምታስቡት አሁን ለምሳሌ ሰኖኒም ላይ ስትመጡ የሆነ ወርድ ይሰጣችኋል። የዛ ወርድ ኦፖዚት ሚኒንግ የምታውቁት ከሆነ እና እዛ ውስጥ ካለ እነሱን ኤሊሚኔት እያደረጋችሁ ወደ አፕሮፕሪየት ቾይዙ ማምጣት ትችላላችሁ ማለት ነው። ስለዚህ ይሄ ላይ የምታደርጉት ነገር ሚኒንጉን ማወቅ ትንሽ ይረዳችኋል ማለት ነው። ስለዚህ በቻላችሁ ጥቅም የወርዶቹን ሚኒንግ ለማወቅ ሞክሩ እና ብዙ ጥያቄ ስሩበት ማለት ነው። እዚህ ላይ ብዙም ጎበዝ አይደሉም፣ ለዛ ነው። ሌላ ደግሞ በእኛ ዓመት የመጣ ሴንቴንሲስ ኮሬክሽን አለ። 4 ጥያቄ 5 ጥያቄ መጥቶ ነበር። ሴንቴንሲስ ኮሬክሽን ሲባል የግራመር እውቀታችሁን ነው የሚጠይቁ። የሆነ 4 ሴንቴንስ ይሰጣል ቾይሱ ላይ ABCD ብሎ ማለት ነው። ከዛ ሁሉም ዘሴም ናቸው። አንዳንድ ህጎችን እየቀያየረ ነው የሚያስቀምጡ። ስለዚህ እዚህ ላይ ደግሞ ግራመር ላይ ጎበዝ ከሆናችሁ በቀላሉ ትሰራላችሁ ማለት ነው እና ጥያቄውን እዩትና የግራመር አሁን ሳብጀክት ቨርብ አግሪመንት ስለ ኢንፊኒቲቭ እና ጀረንዶችን እዚህ ላይ ትንሽ ማወቅ ያስፈልጋል እና እነዚህ አይነት ነገሮችን ነው ማወቅ የሚያስፈልጉ። ስለዚህ ይሄ ሴንቴንስ ኮሬክሽን የግራመር እውቀታችሁን ነው የሚጠይቀው።
ስለዚህ ግራመር እውቀታችሁን ከፍ ለማድረግ ሞክሩ ማለት ነው። ጥያቄውን በትክክል ይሁንና ጥያቄውን ደግሞ በትክክል ስሩ እና የሴንቴንስ ኮሬክሽን ጥያቄዎች ደግሞ ብዙም አይከብዱ። ግራመር ላይ ጎበዝ ከሆናችሁ ብዙም አይከብዱም። ቀለል አድርጋችሁ የምትመልሱት ጥያቄዎች ናቸው። ስለዚህ ህጎቹን ማወቅ። አሁን ለምሳሌ አዝ እና ሃቭ አለ። እነዚህ ከማን ጋር ነው የሚሄዱት? ሂ ሺ ኢት ከሆነ ከምን ጋራ ነው የሚሄዱት? ዜይ ዊ ምናምን ከሆነ ከየቱ ጋራ ነው የሚሄዱት? እነዚህ አይነት ነገሮች በውስጡ ይዛል እና ግራመር ላይ በትክክል ራሳችሁን ኢምፕሩቭ ማድረግ አለባችሁ ማለት ነው። ለሴንቴንስ ኮሬክሽን ይሄንን ታደርጋላችሁ ማለት ነው። ሌላ ደግሞ ክላሲፊኬሽን ኦፍ አይተም ነው። ክላሲፊኬሽን ኦፍ አይተም ጥያቄው ምን አይነት ጥያቄ መሰላችሁ? 4 ቾይስ ይሰጣችኋል ከኤ እስከ ዲ ማለት ነው። ከዚህ ውስጥ የትኛው ነው በአንድ ግሩፕ ውስጥ የማይመደበው ብሎ ነው የሚጠይቃችሁ። አሁን ለምሳሌ ከዚህ በፊት ኢንትራንስ ኤግዛም ላይ የመጣውን ጥያቄ እንደ ኤግዛምፕል ልስጣችሁና ኤክስፕሌን ላርግላችሁ። ሁሚዲቲ፣ አልቲቱድ፣ ቴምፕሬቸር፣ ካላንደር ይላል። እነዚህ የመጀመሪያው ሶስቱ ሁሚዲቲ፣ አልቲቱድ እና ቴምፕሬቸር ፊዚካል ሜዠርመንት ኦፍ ኢንቫይሮንመንታል ኮንዲሽን ናቸው። ካላንደር ደግሞ ሊስት ኦፍ ዴት ነው። ስለዚህ ይለያያል። እነዚህ ሶስቱ አንድ ግሩፕ ናቸው። ይሄ ካላንደር ደግሞ ሌላ ግሩፕ ነው። ስለዚህ መልሱ ምንድነው የሚሆነው? ይሄ ካላንደር ነው የሚሆነው ማለት ነው። እሱ ፊዚካል ሜዠርመንት ኦፍ ኢንቫይሮንመንታል ኮንዲሽን ስላልሆነ ማለት ነው። በዚህ መልኩ ነው የምንለዩት። ክላሲፊኬሽን አይተም ጥያቄዎች እነዚህ አይነት ጥያቄዎች ናቸው እና ይሄ ስለ ሳኖኒም አንቶኒም ምናምን ሳይሆን የትኛው ነው አንድ ግሩፕ ውስጥ የሚመደብ የትኛው ነው የማይመደብ የትኛው ነው ኦድ ብሎ ነው የሚጠይቃችሁ። ስለዚህ እነዚህዎቹ ላይ በቻላችሁ ጥቅም ጥያቄ ስሩበት። እነዚህ አይነት ጥያቄዎችን ደግሞ በተደጋጋሚ ስትሰሩት ጥያቄው እንዴት እንደሚጠየቁ እያወቃችሁ ትሄዳላችሁ ማለት ነው። ክላሲፊኬሽን ኦፍ አይተም ይሄንን ይመስላል። በዚህ መልኩ ትዘጋጃላችሁ ማለት ነው። ሌላ ደግሞ እንግሊዝኛ ላይ እንዳለው እዚህ ላይም 2 ፓሴጆች አሉ። ፓሴጅ ከዚህ በፊት ቪዲዮ ሰርቻለሁ። ያንን ቪዲዮ ቼክ አድርጉ። በጣም ነው የሚጠቅማችሁ እና ፓሴጅ ላይ የምታደርጉት ሙሉን ፓሴጅ አታነቡም። ጥያቄ ጋር እየሄዳችሁ ፓሴጁን እያነበባችሁ በዛ መልኩ ነው የሚሰሩት ማለት ነው። እና ለበለጠ ደግሞ ይሄ ማርቨል እንግሊሽ ዘ ሲክሬት ላይ የሰራ ቪዲዮ አለ። እነሱን ቪዲዮ ቼክ አድርጉ። የዘ ሲክሬት ፕራይቬት ቻናል ተማሪ ከሆናችሁ ደግሞ እዛ ውስጥ ኦልሬዲ ያስተምሯል። እነሱን ብታዩት በጣም ውጤታማ ትሆናላችሁ ማለት ነው። እነሱን ቼክ ታደርጋላችሁ። በዚህ መልክ ለኤስኤቲ ትዘጋጃላችሁ ማለት ነው። እና በቻልኩት አቅም ኤክስፕሌን ለማድረግ ሞክሬያለሁ። የትኛው ነው መጽሐፍ መጠቀም ያለብን ምናምን ካላችሁ እኔ መጽሐፎች ምናምን ተጠቅሜ አላውቅም። ነገር ግን አሪፍ ውጤት የሰሩትን ተማሪዎች ኢንተርቪው ሳደርግ የተናገሩት አንዳንድ መጽሐፎች አሉ። ፋና አፕቲቱድ፣ ሌላ ደግሞ ይሳቅ ገረሱ ፓብሊሽ ያደረገው መጽሐፍ አለ። ይሄ ዘ ሲክሬት ላይ ተለቆ ነበር። እሱ መጽሐፍ በጣም ሰፖርት አድርጎኛል ምናምን ሲሉ ሰምቻለሁ። ኤክስትሪም ግን አትጠቀሙ ምናምን ሲሉ ሰምቻለሁ። አንዳንዶቹ ተጠቀሙ ይላሉ። ብቻ ቼክ አድርጉ እነሱን። ግን ቪዲዮ ይዩበት፣ ጥያቄ በደንብ ስሩበት። የሆነ በቃ ማትስ ፓርቱን መዝጋት አለባችሁ። ፎከሳችሁን ማትስ ፓርቱ ላይ አድርጉ። በትክክል እሱ መዝጋት አለባችሁ። የኢንትራንስ ኤግዛም ጥያቄዎችን በየቀኑ መስራት አለባችሁ። ስለዚህ ኤስኤቲ ላይ ማትስ ፓርቱን በትክክል አንባችሁ ብዙ ጥያቄ ሰርታችሁ ሙሉ በሙሉ መዝጋት መቻል አለባችሁ። የእንግሊዝኛ ፓርቱን ደግሞ የምታውቁትን ነገር በትክክል ለመስራት ትሞክራላችሁ ማለት ነው። ኤስኤቲን በዚህ መልክ ከተዘጋጃችሁ እርግጠኛ ሆኜ የምነግራችሁ ነገር ከኔ በላይ ታመጣላችሁ አሪፍ ውጤት ማለት ነው። እና በትክክል ለኢንትራንስ ኤግዛም ተዘጋጁ። ብቻ አይታወቅም ፈተናው የኤስኤቲ ፈተናው ከባድ ሊሆን ይችላል፣ ቀላልም ሊሆን ይችላል። እኛ አሁን በ2017 ኤክስፔክት እንዳደረግነው አይደለም። ትንሽ ከበድ የሚል ነገር አለው እና እናንተ ሬዲ ሆኑ ለሁለቱ። እና በዚህ መልክ ለኤስኤቲ ትዘጋጃላችሁ። በዚህ ቪዲዮ የሆነ ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ። ሌላ ደግሞ በሚገርም ቪዲዮ እንገናኛለን። ሐሳባችሁን ኮሜንት ላይ መጻፍ እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።